ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዛሬ ቪዲዮአችን የምንመለከተው ግሬድ 10 ኢኮኖሚክስ ዩኒት 8 ከሚካተቱ ሌሰኖች አሊያም ቶፒኮች መካከል ለዛሬ የመጀመሪያ ቶፒክ የሆነውን 8.1 ኢኖቬሽን የሚለው ሌሰን የምንመለከት ይሆናል። በዚህ ቪዲዮ ሞር ፎከስ ሰጥተን የምንመለከተው ኢኖቬሽን አሊያም ፈጠራ የምንለው ነገር ምንድን ነው፣ እንዲሁም ታይፕስ ኦፍ ኢኖቬሽን ማለትም ስንት አይነት የኢኖቬሽን አይነቶች አሉ የሚሉትን ነገር በዛሬ ቪዲዮ በደንብ አድርገን የምንመለከትና የምናየው ይሆናል ማለት ነው። ኢኖቬሽን ምን ማለት እንደሆነ ከማየታችን በፊት ስፔሻሊ ኢኖቬሽን አሊያም ፈጠራ ወይም አዲስ ነገር የሚባለው ነገር እጅግ በጣም ብዙ የሆኑ ዲፊኒሽኖች እንዳሉት ትመለከታላችሁ። ከነዛ መካከል እንኳን የተወሰኑትን በምንመለከትበት ጊዜ ስፔሻሊ ኢኖቬሽን ኢዝ ኤ ኒው ኦር ኢምፕሩቭድ ፕሮዳክት ኦር ፕሮሰስ ኦር ኮምባይኔሽን ዜሮፍ ዛት ዲፈረንት ሲግኒፊካንትሊ ፍሮም ዘ ዩኒትስ ፕሪቪየስ ፕሮዳክት ኦር ፕሮሰስ ኤንድ ዛት ሃዝ ቢን ሜድ አቬይለብል ኦፍ ፖቴንሻል ዩዘር ፕሮዳክት ኦር ብሮት ዛት ዩዝድ ባይ ዘ ዩኒት ኦፍ ፕሮሰስ። ኢኖቬሽን የምንለው ነገር ስፔሻሊ አንድ ነገር ኢኖቬሽን ነው ከተባለ ያ ነገር ከበፊቱ የተለየና የተሻለ ጥቅም መስጠት ሲችል ነው። ዝም ብሎ አዲስ መሆን ብቻ ሳይሆን የተጠቃሚውን ሕይወት ወይም የአሰራር ሂደቱን ቀላልና ቀልጣፋ ማድረግ እንዳለበት ትመለከታላችሁ። ስለዚህ ኢኖቬሽን የምንለው ነገር አዲስ ነገር ነው። አዲስ ነገር እንኳን ቢሆን ስፔሻሊ የነበረን ነገር በደንብ አድርጎ አፕግሬድ አድርጎ ወይም አሻሽሎ ማምጣት ስፔሻሊ ኢኖቬሽን እያለን እንጠራዋለን። ወይም በሌላ አባባል ምን እያለን ነው? አንድ ነገር ኢኖቬሽን ለመባል ትልቅ ለውጥ ማምጣት አለበት፣ ለሰዎች መድረስም አለበት፣ ወይም ደግሞ በተግባር ላይ ማዋል አለበት። ዝም ብሎ ጥሩ ሀሳብ ብቻ መሆን አይበቃውም እያልን ነው። ስለዚህ ኢኖቬሽን ማለት አዲስ ነገርን መፍጠር አሊያም የሌለ ነገርን መፍጠር እንደሆነ ትመለከታላችሁ። ወይም አንድ ያለ ፕሮዳክት ላይ ያን ፕሮዳክት በደንብ አድርገን አፕግሬድ የምናደርገው ከሆነ በደንብ አድርገን የምናሻሽለው ከሆነና ለሰዎች ጥቅም እንዲሰጥ አድርገን ስፔሻሊ የምናዘጋጀው ከሆነ ያን ነገር ኢኖቬሽን እያለን እንጠራዋለን። ቢኮዝ የሆነ ፕሮዳክት አለ፣ እዛ እቃ ላይ አዲስ ፊቸር ጨምረንበታል። ሶ ይሄ ነገር ኢኖቬሽን እየተባለ ይጠራል። ለምሳሌ መኪና አለ፣ መኪና የኤሌክትሪክ መኪና አለ፣ የነዳጅ መኪና አለ። ለምሳሌ ከኤሌክትሪክ መኪና በፊት የነበሩት የነዳጅ መኪናዎች ናቸው። እነሱ መኪኖች እንዳሉ ነው ስፔሻሊ የኤሌክትሪክ መኪና በመምጣት ነዳጁን አሊያም ሞተሩ ሙሉ ለሙሉ በባትሪ አሊያም በኤሌክትሪክ ሪፕሌስ ያደረገው። አያችሁ፣ የነበረ ፕሮዳክት ነው፣ ነገር ግን በደንብ አድርጎ አፕግሬድ አድርጎታል አሊያም አሻሽሎታል። ስለዚህ ኢኖቬሽን ማለት ይሄ ነው። ኢኖቬሽን ማለት አዲስ ነገር መፍጠር፣ ካልሆነ ደግሞ የነበረን ፕሮዳክት አሊያም የነበረ እቃ ላይ ወይም የነበረ ሰርቪስ አሊያም አገልግሎት ላይ አዲስ ነገር ኢኖቬት ስናደርግበት፣ አዲስ ነገር ስንጨምርበት፣ የተለየ ነገር ስንጨምርበት ያ የተለየ ነገር ደግሞ ትልቅ የሆነ ለውጥ ማምጣት ሲችል ከዛም በተጨማሪ ሰዎች ጋር በደንብ አድርጎ ሲደርስና በደንብ አድርጎ ቫልዩ አሊያም ጥቅም ካለው ህይወታችንን የሚያቀልልን ከሆነ በአጭሩ ያን ነገር ኢኖቬሽን እያለን እንጠራዋለን። ለዚህ ነው ኢኖቬሽን ካን ቢ ዲፋይንድ አዝ ሰምቲንግ ኒው ኢምፕሩቭድ ኦር ኢንትሮዱስ ዛት ክሬት ቫልዩ። ኢኖቬሽን የምንለው ነገር አዲስ ነገርን ኢምፕሩቭ ማድረግ ወይም መፍጠር፣ ካልሆነ ደግሞ የነበረን ፕሮዳክት ላይ ማሻሻል፣ አፕግሬድ ማድረግ። አፕግሬድ ብቻ ማድረግ አይደለም፣ ስፔሻሊ ቫልዩ እንዲኖረው ወይም ጥቅም እንዲኖረው አድርጎ በዛ ፐርፐዝ ማዘጋጀት፣ ያን ነገር ኢኖቬሽን እያለን እንጠራዋለን ማለት ነው። ከምንም በላይ ግን ኢት ካን ቢ ሰመረድ ኢንቱ ቱ ኪ ኤለመንትስ ክሬቲቪቲ ኤንድ ኢምፕሊሜንቴሽን። ይህን ነገር በፍጹም ቢሆን እንዳረሱት በደንብ አድርገው አስተዋሱ። ኢኖቬሽን ውስጥ ሁለት ዋና ዋና ነገሮች የግድ መካተት አለባቸው። እነሱም ሁለት ዋና ኪ ኤለመንት የሚባሉት ክሬቲቪቲ እና ኢምፕሊሜንቴሽን እየተባሉ ይጠራሉ። ሀሳብና ትግበራ ማለት ነው። ለምሳሌ እናንተ ሰው ናችሁ፣ ያለ ውሃና ያለ ምግብ መቆየታችሁ ነው። ምናልባት ምግብ ብቻ በልቼ ቆያለሁ ልትሉ ትችላላችሁ። ኖት፣ ከወር በላይ አቆዩም፣ ቢኮዝ ሰውነታችሁ ውሃ ስለሚያስፈልገው። ውሃ ብቻ ጠጥቼ መኖር እችላለሁ ልትሉ ትችላላችሁ። አችሉም፣ ቢኮዝ ሰውነታችሁ ምግብ እንደሚያስፈልገው። ስለዚህ በኢኖቬሽን ውስጥም ዋና ሁለት ነገሮች አሉ። እነዛ ሁለት ኪ ኤለመንቶች ክሬቲቪቲ እና ኢምፕሊሜንቴሽን ይባላሉ። ክሬቲቪቲ ማለት አዲስ ሀሳብ አሊያም አይዲያ ነው። ኢምፕሊሜንቴሽን ደግሞ ያን ያሰብነውን አይዲያ ወደ ተግባር ስናወርደው አሊያም ወደ መሬት ስናወርደው ያ ነገር ደግሞ ኢምፕሊሜንቴሽን ይባላል። ስለዚህ ኢኖቬሽን ለመባል ስፔሻሊ ሁለት ነገሮች ያስፈልጉታል። እነሱም አይዲያ እና ወይም ክሬቲቪቲ እና ኢምፕሊሜንቴሽን። ከነዚህ ሁለቱ አንዱ ከተጓደለበት ያ ነገር ኢኖቬሽን አይደለም። ይሄ ማለት ባጭሩ ለምሳሌ በጭንቅላታችሁ ውስጥ የሚያምር አዲስ የሆነ ዲዛይን ቀሚስ ለመስራት አሰባችሁ። ስለዚህ አሰባችሁ ብቻ ብትቀሩ ስፔሻሊ ይሄ ነገር ኢኖቬሽን አይባልም። ቢኮዝ ኢኖቬሽን ማለት ቅድም ካሌ ለማየት እንደሞከር ነው የሆነ ነገር ስፔሻሊ ወደ መሬት ወርዶ በተግባር መታየት አለበት፣ እንዲሁም ሰዎች እንዲጠቀሙበት ማድረግ አለባችሁ። ስለዚህ በአእምሯችሁ ብቻ የምታስቡት ከሆነ ይሄ ነገር ኢኖቬሽን አይባልም። ኢምፕሊሜንቴሽን የሚባለው ነገር ደግሞ የግድ ክሬቲቪቲ የሚባለው ነገር ከሌለ በፍጹም ኢምፕሊሜንቴሽን አይመጣም። ቢኮዝ ኢምፕሊሜንቴሽን ማለት ወደ ተግባር መግባት አሊያም ያን ያሰባችሁትን ነገር ስፔሻሊ መስራት ነው። ስለዚህ ክሬቲቪቲ ከሌለ ኢምፕሊሜንቴሽን የለም፣ ኢምፕሊሜንቴሽንም ከሌለ ክሬቲቪቲ የለም ማለት ነው። ስለዚህ እነዚህ ሁለት ዋና ነገሮች ስፔሻሊ የኢኖቬሽን ኪ ኤለመንት እንደሆኑ አሊያም ዋናና መሰረታዊ ነገሮች እንደሆኑ ሁልጊዜም ማስታወስ አለባችሁ።
በአጭሩ ኢኖቬሽን ማለት አለም ፈጠራ ማለት ይሄ እንደሆነ ካየን አሁን ደግሞ ታይፕስ ኦፍ ኢኖቬሽን ማለትም ኢኖቬሽን ስንት አይነት ኢኖቬሽን አለ የሚለውን ነገር በደንብ አድርገን ለመመልከት እንሞክር። እስፔሻሊ የተለያዩ ጥናቶች የተለያዩ ነገሮች ያመለክታሉ። በዋናነት ግን 5 ዋና የኢኖቬሽን አይነት አለም የፈጠራ ታይፖች እንዳሉ ትመለከታላችሁ። እስፔሻሊ 5ኛው ኢኖቬሽን ይባል አይባል ሁሉም ሰው ባይስማማበትም ግን እንደ ኢኖቬሽን አለም እንደ ፈጠራ ነው ተብሎ ኢኖቬሽን በ4 ነበር የሚከፈለው፣ ነገር ግን በ5 እንዲከፈሉ እንዳደረጉት ትመለከታላችሁ። እነዚህን አንድ በአንድ ለመመልከት እንሞክር። የመጀመሪያው ታይፕ ኦፍ ኢኖቬሽን ኦርጋናይዜሽናል ኢኖቬሽን እየተባለ ይጠራል። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ኦርጋናይዜሽናል ኢኖቬሽን ሪፈርስ ቱ ዘ ዲቨሎፕመንት ኦፍ ኤኒ ኦርጋናይዜሽናል ስትራቴጂ ዛት ዊል ሰምሃው ቼንጅ ኤ ካምፓኒ ቢዝነስ ፕራክቲስ አስ ዌል አስ ዘ ዌይ ወርክ ፕሌስ ቱ ኦርጋናይዝድ ኤንድ ሪሌሽንሺፕ ወዝ ኤክስተርናል ስቴክ ሆልደር። በአጭሩ ኦርጋናይዜሽናል ኢኖቬሽን የምንለው የኢኖቬሽን ታይፕ ይህ አይነቱ ኢኖቬሽን የሚከናወነው በአዲስ ዕቃ ወይም በፋብሪካ ማሽን ላይ ሳይሆን በአንድ ድርጅት አሰራር፣ የሰራተኞች አደረጃጀትና ከውጭ አካላት ጋር ባለው ግንኙነት ላይ አዲስ ስልት ወይም ስትራቴጂ ሲቀረጽ ነው። ይህን ነገር ኦርጋናይዜሽናል ኢኖቬሽን እያልን የምንጠራው። በአጭሩ ምን እያልን ነው? የስራ ቦታውን ድባብና አሰራር ይበልጥ ውጤታማ ለማድረግ ሰዎችንና ስራን የሚመሩበትን መንገድ መቀየር አለም ሲስተሙን መፍጠር ወይም ስትራቴጂውን መቀየር ስፔሻሊ ኦርጋናይዜሽናል ስትራቴጂ እያልን እንጠራዋለን። ይህ ነገር እንዲገባችሁ እስቲ አንድ ኤግዛምፕል እንመልከት። ለምሳሌ ዘ ፈርስት ካምፓኒ አዶፕቲንግ 4-day ዊክ ወርኪንግ ስኬጁል ኦፍ ኦንሊ 4 days ፐር ዊክ። እንደምታውቁት አብዛኛው ድርጅት በሳምንት 5 ወይም 6 ቀን ይሰራል። ነገር ግን አንዳንድ ድርጅቶች አዲስ ስልት ወይም ስትራቴጂ በመንደፍ የስራ ቀናትን ወደ 4 ቀናት ብቻ ዝቅ አደረጉ እንበል። ይህም ሰራተኞች ሳይደክሙ በደስታና በንቃት እንዲሰሩ ስላደረገ ትልቅ የሆነ ድርጅታዊ ኢኖቬሽን አለም ኦርጋናይዜሽናል ኢኖቬሽን እየተባለ ይጠራል ማለት ነው። እሺ ይሄ ነገር በደንብ ግልጽ እንዲሆንልን ሌላ ተጨማሪ አንድ ኤግዛምፕል እንመልከት። The first company that started to use the power of digital and allowing employees escape the office and work from home depending on the role። ድሮ ሰራተኛ የተባለ ሁሉ ጠዋት ተነስቶ ቢሮ መገኘት ነበረበት። ነገር ግን የቴክኖሎጂና የኢንተርኔት መምጣት ተከትሎ አንዳንድ ድርጅቶች ሰራተኞቻቸው ቢሮ ሳይመጡ ካሉበት ሆኖ በኮምፒውተር ስራቸውን እንዲሰሩ እንደፈቀዱላቸው ትመለከታላችሁ። ይህ የቢሮ አጠቃቀምና የስራ ባህልን የቀየረ ትልቅ ድርጅታዊ ለውጥ እንደሆነ ትመለከታላችሁ። በአጭሩ ምን እያልን ነው? ኦርጋናይዜሽናል ኢኖቬሽን ማለት ዕቃ መቀየር ሳይሆን በድርጅቱ ውስጥ ስራ የሚሰራበትንና ሰዎች የሚመሩበትን መንገድ በዘመናዊና በአዲስ መልክ ስናደራጀው ያን ነገር ኦርጋናይዜሽናል ኢኖቬሽን እያልን እንጠራዋለን። ስለዚህ ኦርጋናይዜሽናል ኢኖቬሽን የምንለው ነገር ስፔሻሊ አንድ ድርጅት አሰራሩን የሚቀይር ከሆነ በተለይም ደግሞ ኢንቫይሮንመንቱን በደንብ አድርጎ የሚቀይር ከሆነ ከምንም በላይ ግን በሚሰራበት አሰራር የሰራተኞች አደረጃጀትና ከውጭ አካላት ጋር ባለው ግንኙነት ላይ አዲስ የሆነ ስልት ወይም አዲስ የሆነ ሲስተም ሲጠቀም ይህን ነገር ኦርጋናይዜሽናል ኢኖቬሽን ወይም በተለምዶ ድርጅታዊ ኢኖቬሽን እያልን እንጠራዋለን። ስለዚህ ኦርጋናይዜሽናል ኢኖቬሽን የሚባለው ነገር ሁሌም ቢሆን አስተውሱ፣ ዕቃን መቀየር ሳይሆን በድርጅቱ ውስጥ ያለውን ሲስተም አሊያም ስትራቴጂ በምንቀይርበት ጊዜ ስፔሻሊ ይህን ነገር ኦርጋናይዜሽናል ኢኖቬሽን እያልን እንጠራዋለን ማለት ነው። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል። ኦርጋናይዜሽናል ኢኖቬሽን አለም ድርጅታዊ ፈጠራ ማለት ይሄ እንደሆነ ካየን፣ ሁለተኛው ደግሞ የኢኖቬሽን አይነት ፕሮሰስ ኢኖቬሽን እየተባለ ይጠራል። ይሄ ደግሞ የኢኖቬሽን አይነት ፕሮሰስ ኢኖቬሽን ኢዝ አባውት ኢምፕሊመንቲንግ ኤ ኒው ኦር ኢምፕሩቭድ ፕሮዳክሽን ኦር ዴሊቨሪ አፕሮች ኢንክሉዲንግ ቼንጅስ ኢን ኦፕሬሽናል ሜቶድ ዘ ቴክኒክ ዩዝ ኤንድ ኢኩፕመንት ኦር ሶፍትዌር። ይህ አይነቱ ደግሞ የኢኖቬሽን አይነት የሚያተኩረው አንድ ምርት በምናመርትበት ወይም አገልግሎት ለሰዎች በምናደርስበት መንገድ ስልት ላይ አዲስ ወይም የተሻለ ለውጥ ማምጣት ላይ ትኩረት እንዳደረገ ትመለከታላችሁ። ይህ ለውጥ በአሰራር ዘዴዎች በምንጠቀምባቸው የተለያዩ ቴክኒኮች ወይም በምናስገባቸው ማሽኖች አሊያም ሶፍትዌሮች ላይ ዲፔንደንት ሊሆን ይችላል። ይህ ማለት ምን መሰላችሁ? ፕሮሰስ ኢኖቬሽን የምንለው ነገር አንድ ምርት ስናመርት ያ ምርት የምናመርትበት ሂደት አሊያም ፕሮሰስ አለ። ያን ፕሮሰስ የምናሻሽል ከሆነ ያን ነገር አፕግሬድ የምናደርገው ከሆነ የተሻለ የሆነ ሂደት የምንከተል ከሆነ ይህን ነገር ባጭሩ ፕሮሰስ ኢኖቬሽን እያልን እንጠራዋለን ማለት ነው። ግልጽ እንድንላችሁ አንድ ኤግዛምፕል እንመልከት። ለምሳሌ ዘ ፈርስት ፋየር ቤቲንግ ኦን ሳስ ሶፍትዌር አስ ሰርቪስ ቴክኖሎጂ ኤንድ ዩዚንግ ፎር ኢንስታንስ ክላውድ ኮንታክት ሴንተር ፍሮም ቶክ ዴስክ ቼንጅድ ዘ ዌይ ዜር ከስተመር ሰፖርት ፕሮሰስ ዩዝድ ቱ ቢ ኦርጋናይዝድ። ድሮ እንደምታውቁት የደንበኞች አገልግሎት አሊያም ከስተመር ሰፖርት የሚሰጡ ድርጅቶች እያንዳንዱ ሰራተኛ ቢሮ ተቀምጦ
በስልክ መስመርና በኮምፒውተሩ ላይ በተጫኑ ከባድ ሶፍትዌሮች ነበር የሚሰሩት። ነገር ግን አሁን ቶክ ዴስክ አሊያም በኢንተርኔት ወይም በክላውድ ላይ ብቻ የሚሰሩ ሶፍትዌሮች በመጠቀም ሲጀምሩ የደንበኞች አያያዝ ሂደታቸው ሙሉ ለሙሉ ይበልጥ ፈጣንና ቀልጣፋ በሆነ መንገድ እንደተቀየረ ትመለከታላችሁ። አያችሁ፣ አሁን እነዚህ ድርጅቶች ያሻሻሉት ስፔሻሊ ፕሮሰሳቸውን አሊያም ሂደታቸውን ነው። በፊት ስፔሻሊ የተለያዩ የሆኑ ከስተመሮችን ለማግኘት አሊያም ደንበኞችን ለማግኘት ከባድ ነበር። ነገር ግን አሁን የክላውድ ሰርቪስን በሚጠቀሙበት ጊዜ አሊያም ፕሮሰሱን ሂደቱን በሚቀይሩበት ጊዜ እጅግ በጣም ቀላል ሆነላቸው። እሺ አንድ ቀላል ኤግዛምፕል እንመልከት። ለምሳሌ እኔ አንድ ድርጅት አለኝ። እናንተ ደግሞ እኔን ለማግኘት መጣችሁ። ስለዚህ በፊት እኔን ለማግኘት ከፈለጋችሁ እናንተ ስፔሻሊ የተለያዩ የሆኑ ሰዎችን ማግኘት ነበረባችሁ። ከኔ በፊት ጸሐፊውን ታገኛላችሁ፣ ሪሴፕሽኑን ታገኛላችሁ፣ ስፔሻሊ ብዙ ሰው ታገኛላችሁን በል እኔን ለማግኘት። ነገር ግን ይሄ ነገር ከስተመርን የሚያደክም እንደሆነ ስለተረዳን እኔን ፌስ ቱ ፌስ ማግኘት ከፈለጋችሁ ስፔሻሊ እቤታችሁ ቁጭ ብላችሁ ሊሆን ይችላል አሊያም የፈለጋችሁበት ቦታ ሆናችሁ ከኔ ጋር ቀጠሮ ማስያዝ የምትችሉበትን አፕሊኬሽን ፈጠርንላችሁን በል። ያንን አፕሊኬሽን ተጠቅማችሁ ከኔ ጋር ቀጠሮ ማስያዝ ትችላላችሁ። አያችሁ፣ አሁን ምንድነው የቀየር ነው? የምንሰራበትን ፕሮሰስ አሊያም እኔን ለማግኘት የምትሄዱበትን ሂደት ሊተራሊ ቀይር ነው ማለት ነው። በአጭሩ ፕሮሰስ ኢኖቬሽን ማለት ይሄ ነው። ፕሮሰስ ኢኖቬሽን ማለት የሚያተኩረው አንድን ምርት በምናመርትበት ወይም አገልግሎትን ለሰዎች በምናደርስበት መንገድ አሊያም ፕሮሰስ ላይ አዲስ ወይም የተሻለ የሆነ ሂደት ወይም ፕሮሰስ በምንከተልበት ጊዜ ይሄ ነገር ፕሮሰስ ኢኖቬሽን እያለ እንጠራዋለን ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ፕሮሰስ ኢኖቬሽንን በዚህ መንገድ ካየን ሶስተኛው ኢኖቬሽን አይነት ደግሞ ፕሮዳክት ኢኖቬሽን እየተባለ ይጠራል። ይሄ ደግሞ ከላይ ካየናችሁ ከሁለቱ ለየት የሚል የኢኖቬሽን አይነት እንደሆነ ትመለከታላችሁ። ፕሮዳክት ኢኖቬሽን ኢዝ ዘ ኢንትሮዳክሽን ኦፍ ኤ ኒው ኦር ኢምፕሩቭድ ጉድ ኦር ሰርቪስ። በአጭሩ ይህ አይነት የኢኖቬሽን ታይፕ ሙሉ በሙሉ አዲስ የሆነ ወይም ከፍተኛ ሁኔታ የተሻሻለ ዕቃን ወይም አገልግሎትን ለገበያ ማቅረብ ስንችል ይህን ደግሞ ፕሮዳክት ኢኖቬሽን እያልን እንጠራዋለን። በደንብ ስሙኝ። ፕሮዳክት ኢኖቬሽን ማለት ሙሉ ለሙሉ አዲስ የሆነን ዕቃ ወይም በከፍተኛ ሁኔታ የተሻሻለን አለም አፕግሬድ የሆነን ጉድ ኦር ሰርቪስን ለገበያ በምናቀርብበት ጊዜ ይህን ነገር ፕሮዳክት ኢኖቬሽን እያልን እንጠራዋለን። በተለይም ይህ አይነቱ ኢኖቬሽን ዚስ ኢንቬንሽን ኦር ቼንጅስ ሜይ ሃቭ ዱ ወዝ ኢምፕሩቪንግ ቴክኒካል ስፔሲፊኬሽን ዘ ማቴሪያል ኦር ዘ ሶፍትዌር ውስጥ ኢቨን አድቫንሲንግ ኦን ዩኤክስ ኦር ዩዘር ኤክስፒሪየንስ። በአጭሩ ፕሮዳክት ኢኖቬሽን ላይ በምንመለከትበት ጊዜ ስፔሻሊ አንድን ፕሮዳክት በተለያዩ መንገድ አድርጋችሁ ልታሻሽሉ ትችላላችሁ። ለምሳሌ ቴክኒካል ስፔሲፊኬሽን በማድረግ ወይም ምርቱን የውስጥ አቅምኑና ፍጥነቱን በመጨመር አንድን ዕቃ ልታሻሽሉ ትችላላችሁ። ለምሳሌ አንድን ኮምፒውተር ፕሮሰሰሩን ከበፊቱ በበለጠ ፍጥነት እንዲሰራ ካደረጋችሁት ይሄ ነገር ቴክኒካል ስፔሲፊኬሽን እየተባለ ይጠራል። ቢኮዝ የኮምፒውተሩን ፕሮሰሰር በደንብ አድርጋችሁ ካፓሲቲውን አሊያም አቅሙን ስለጨመራችሁበት ማለት ነው። በሌላ በኩል ደግሞ አንድን ፕሮዳክት እቃውን በሚቀይሩበት ጊዜ ይህንም ነገር በፕሮዳክት ኢኖቬሽን ውስጥ ልናካተው እንችላለን። ማለትም ምርቱ የሚሰራበት ማቴሪያል ይበልጥ ጥራት ባለው ወይም ቀላል በሆነ ነገር መተካት ወይም ሪፕለስ ማድረግ ስንችል በፕሮዳክት ኢኖቬሽን ውስጥ ልንከተው እንችላለን። ለምሳሌ የብስክሌት አካልን ከባድ ከሆነ ብረት ወደ በጣም ቀላልና ጠንካራ ካርቦን ፋይበር መቀየር አንዱ የማቴሪያል ውስጥ አለም አንዱ ኢኖቬሽን ውስጥ የሚካተት ነገር እንደሆነ ትመለከታላችሁ። ሌላኛው ነገር ደግሞ ስፔሻሊ ሶፍትዌር ውስጥ ነው። ይሄ ማለት ለምሳሌ የሆነ ዕቃ አለ። ያን ዕቃ ውስጡ የሚገኘውን ፕሮግራም በደንብ አድርጋችሁ የምታሻሽሉት ከሆነ በደንብ አድርጋችሁ አፕግሬድ የምታደርጉት ከሆነ ይሄም ነገር እንደ ፕሮዳክት ኢኖቬሽን ልንጠቅሰው እንችላለን ማለት ነው። ብቻ ፕሮዳክት ኢኖቬሽን የምንለው ነገር በአጭሩ አዲስ የሌለን ዕቃ ስታመርቱ ወይም ኢንቨንት ስታደርጉ ወይም ስትፈጥሩ፣ ካልሆነ ደግሞ አንድ የነበረ ዕቃ አለ። ያን ዕቃ በደንብ አድርጋችሁ አፕግሬድ አድርጋችሁት ለሰዎች ጥቅም እንዲሰጥ በምታደርጉበት ጊዜ ይህን ነገር በአጭሩ ፕሮዳክት ኢኖቬሽን እያልን እንጠራዋለን ማለት ነው። ለምሳሌ አንድ ፕሮዳክት በደንብ አድርጋችሁ ለማሻሻል ከፈለጋችሁ ቴክኒካል ስፔሲፊኬሽን ልትጠቀሙ ትችላላችሁ፣ አሊያም ማቴሪያሉን ልትቀይሩ ትችላላችሁ፣ ወይም ሶፍትዌሩን አፕዴት ልታደርጉ ትችላላችሁ፣ ወይም ደግሞ አድቫንሲንግ የሆነ ዩዘር ኤክስፒሪየንስ ልትጨምሩበት ትችላላችሁ። እነዚህን ነገር ተጠቅማችሁ አንድን ዕቃ አፕግሬድ ካደረጋችሁት አሊያም ከለወጣችሁትና ቫልዩ እንዲኖረው ካደረጋችሁ ከዚህም በተጨማሪ የሌለ ዕቃ ዓለማችን ላይ የሌለ ዕቃ ዓለማችን ላይ የሌለ ፕሮዳክት ዓለማችን ላይ የሌለ ሰርቪስ ዲቨሎፕ የምታደርጉ አሊያም የምትፈጥሩ ከሆነ በአጠቃላይ ይህን ነገር ፕሮዳክት ኢኖቬሽን እያልን የምንጠራው ይሆናል ማለት ነው። ግን አንድ ነገር አስታውሱ፣ ሁሌም ቢሆን ልብ በሉ። የፕሮዳክት ኢኖቬሽን መስት አድ አቬብል ቱ ፖቴንሻል ዩዘር በት ዳዝንት ኔሰሰርሊ ኒድ ቱ ጀነሬት ሴልስ። አንድ አዲስ ምርት አሊያም አገልግሎት ኢኖቬሽን ለመባል ለሰዎች መቅረብና መድረስ አለበት እንጂ በብዛት መሸጥ ወይም ትልቅ ገንዘብ ማስገባት
ግዴታው እንዳልሆነ ትመለከታላችሁ። ይህን ስንል ምን ማለታችን ነው? ለምሳሌ እናንተ አዲስ የሆነ አፕሊኬሽን ከፈጠራችሁ ያ አዲስ የሆነ ፈጠራ አሊያም ያ አዲስ የሆነ አፕሊኬሽን ለሰዎች መድረስ አለበት አሊያም ሰዎች እንዲያውቁት ማድረግ አለባችሁ እንጂ የግድ ያን አፕሊኬሽን በደንብ አድርጋችሁ መሸጥ አሊያም በትልቅ ገንዘብ ሸጣችሁት ማስረፍ አይጠበቅባችሁም ኢኖቬሽን ለመባል ማለት ነው። ነገር ግን ኢኖቬሽን ለመባል ከተፈለገ ያ አዲስ አፕሊኬሽን ሰዎች እንዲያውቁት ማድረግ አለባችሁ። ግን በብዛት አሊያም ብዙ ሰዎች ግን እንዲገዙት መጠበቅ አሊያም ኤክስፔክት ማድረግ አይጠበቅባችሁም። ይሄ ለምን ይሆናል ብለን በምንመለከትበት ጊዜ ሎ ዲማንድ አሊያም የፍላጎት ማለት ሊኖር ይችላል። ይሄ ማለት አንድ ሰው በጣም አዲስና ምርጥ ዕቃ ሰርቶ ገበያ ላይ ቢያወጣ ነገር ግን በሰዎች ዘንድ ገና ታዋቂ ባለመሆኑ ምክንያት ብዙ ባይሸጥም እንኳን ዕቃው አሁንም ኢኖቬሽን ይባላል። ብቻ እናንተ ያን ዕቃ ስሩት፣ ሰርታችሁ ለሰዎች አስተዋውቁት። ሰዎች ገዟችሁም አልገዟችሁም ይሄ ነገር ፈጠራ አሊያም ኢኖቬሽን እየተባለ ይጠራል። በአጭሩ ፕሮዳክት ኢኖቬሽን ማለት አዲስ ፈጠራን መፍጠር አሊያም የተፈጠረ ፈጠራን በደንብ አድርገን አፕግሬድ የምናደርገው ከሆነ ይህን ነገር ፕሮዳክት ኢኖቬሽን እያለን የምንጠራው ይሆናል ማለት ነው። አራተኛው ደግሞ የኢኖቬሽን አይነት ማርኬቲንግ ኢኖቬሽን እየተባለ ይጠራል። ይሄ ማለት በአጭሩ ማርኬቲንግ ኢኖቬሽን ሚንስ ዲቨሎፒንግ ኤ ኒው ማርኬቲንግ ስትራቴጂ ዛት ፕሮዱስ ቼንጅን ፎር ኢንስታንስ ዘ ዌይ ፕሮዳክት ዲዛይንድ ኦር ፓክድ ኦር ኢቨን አዘር ዲሲሽን ሪጋርዲንግ ፕራይስ ኦር ፕሮሞሽን። ይህ አይነቱ ደግሞ የኢኖቬሽን አይነት የሚያተኩረው አዲስ የገበያ ስትራቴጂ ወይም ዘዴ መንደፍ ላይ እንደሆነ ትመለከታላችሁ። ምርቱን ለሰዎች የምናሳይበትና የምንሸጥበት መንገድ ላይ ፎከስ የሚያደርግልን የኢኖቬሽን አይነት ማርኬቲንግ ኢኖቬሽን እየተባለ ይጠራል። ይህ ማለት በአጭሩ ምን መሰላችሁ? ለምሳሌ አንድ ድርጅት አለ። ያ ድርጅት የሚከተልበት የማርኬቲንግ ስትራቴጂ ከዚህ በፊት የነበሩትን እቃዎች አለ ፕሮዳክቶች በሙሉ በቴሌቪዥን ነበር ሲያስተዋውቅ የነበረው። አይ ካሁን በኋላ በቴሌቪዥን አላስተዋውቅም፣ በሶሻል ሚዲያ ነው ማስተዋወቅ የሚጀምረው ብሎ በሶሻል ሚዲያ ማስተዋወቅ ሲጀምር ይህን ነገር ምን እንለዋለን? ማርኬቲንግ ኢኖቬሽን እያለን እንጠራዋለን ማለት ነው። እንደ አይነቱን ኢኖቬሽን ደግሞ ሞር ማርኬቲንግ ስትራቴጂ እያለን እንጠራዋለን። አንድ ድርጅት በማርኬቲንግ ላይ ኢኖቬሽን አደረገ የሚባለው ስፔሻሊ እነዚህን አራት ነገሮች በደንብ አድርጎ መቀየር ሲችል ነው። የመጀመሪያውና አንደኛው ነገር ፕሮዳክት ዲዛይን አሊያም ፓኬጂንግ የምንለው ነገር ነው። ይሄ ማለት እቃው የሚቀመጥበትን ወይም እቃው የሚታሸግበትን መንገድ የሚያዘምነው ከሆነ አሊያም ካሻሻለው ይሄ ነገር አንዱ የማርኬቲንግ ኢኖቬሽን አይነት እንደሆነ ትመለከታላችሁ። ሁለተኛው ነገር ፕራይስ አሊያም የዋጋ ውሳኔ ነው። ምርቱ የሚሸጥበትን የዋጋ አሰጣጥ ዘዴ ከቀየረ እሱም በማርኬቲንግ ኢኖቬሽን ውስጥ የሚካተት ነገር እንደሆነ ትመለከታላችሁ። ሶስተኛው ነገር ፕሮሞሽን ነው። አሁን እንዳለው ምርቱን ለሰዎች ለማስተዋወቅ የሚጠቀምባቸው የማስተዋወቂያ ዘዴዎችን የሚቀይር ከሆነ እሱም በማርኬቲንግ ኢኖቬሽን ውስጥ የሚካተት ነው። አራተኛውና የመጨረሻው ነገር ደግሞ ፕሌስ አሊያም የማከፋፈያ ቦታ ነው። ይሄ ማለት ምርቱ ለገበያ የሚቀርብበትን ቦታ መቀየር ከቻለ እሱም አንዱ የማርኬቲንግ ኢኖቬሽን ውስጥ እንደሚካተት ትመለከታላችሁ። ስለዚህ አንድ ነገር ወይም አንድ ፈጠራ ማርኬቲንግ ኢኖቬሽን ነው ለመባል እነዚህን ነገሮች የግድ ማሟላት ይጠበቅበታል ማለት ነው። ማለትም ፕሮዳክት ዲዛይን አሊያም ፓኬጂንግ፣ ፕራይስ፣ ፕሮሞሽን እንዲሁም ፕሌስ የሚባሉት ነገር በማርኬቲንግ ኢኖቬሽን ውስጥ የሚካተቱ ነገሮች እንደሆኑ ትመለከታላችሁ። ሁሌም ቢሆን አስታውሱ፣ አንድ ድርጅት በማርኬቲንግ ላይ ኢኖቬሽን አደረገ የሚባለው እነዚህ አሁን የጠቀስናቸው ነገሮች ላይ ለውጥ ማድረግ ሲችል ነው ማለት ነው። እስቲ አንድ በጣም ቀላል ኤግዛምፕል እንመልከት። ሃገን ዳዝ ኒው ዌስት ፍሪ ኮንቴነር። በተለይም ታዋቂው የቪጋን አይስክሬም አምራች ኩባንያ የሆነው ሃገን ዳዝስ ምንም አይነት ቆሻሻ የማይፈጥር ዌስት ፍሪ ኮንቴነር አዲስ የአይስክሬም ማሸጊያ ዕቃ አዘጋጅቶ ማቅረብ ጀመረን በል። ይሄ ማርኬቲንግ ኢኖቬሽን ነው ከተባለን አዎ ማርኬቲንግ ኢኖቬሽን ነው። ምክንያቱ ካልን አይስክሬሙ ያው ጣፋጭ አይስክሬም ቢሆንም ጣፋጭ አይስክሬም ባይሆንም ኩባንያው ግን የማሸጊያውን ዲዛይን አሊያም ፓኬጂንግ ሙሉ ለሙሉ ቀይሮታል። ይህ አዲስ ማሸጊያ ከላይ እንደተመለከትነው አካባቢውን ለመጠበቅ ለሚፈልጉ ደንበኞች ምርቱን ይበልጥ ማራኪና ተመራጭ ስለሚያደርገው በሽያጭ ላይ ትልቅ የሆነ ለውጥ የሚያመጣ የማርኬቲንግ ኢኖቬሽን እንደሆነ ትመለከታላችሁ። አያችሁ፣ ይህ የአይስክሬም መሸጫ ድርጅት ያደረገው ምንድነው? አይስክሬሙን አይደለም የቀየረው፣ አይስክሬም መያዡን ነው የቀየረው። ይሄ ነገር ምን ይባላል? ማርኬቲንግ ኢኖቬሽን ይባላል። ለምን ካልን ማርኬቲንግ ኢኖቬሽን ለመባል ከፈለገ ምን አይነት ለውጥ ማድረግ አለበት ብለናል? አንዱ የዲዛይን ወይም የማሸጊያ ለውጥ አሊያም ፕሮዳክት ዲዛይን አሊያም ፓኬጂንግ ለውጥ ማድረግ አለበት ብለን ነበር። ይህም ድርጅት የተጠቀመው ይህን ነገር ነው። ለዚህ ነው ይህን ነገር ማርኬቲንግ ኢኖቬሽን ብለን የምንጠራው ማለት ነው። ማርኬቲንግ ኢኖቬሽን ማለት በአጭሩ ይሄ ነው። አምስተኛውና የመጨረሻው የኢኖቬሽን አይነት አንዳንዶቹ የኢኖቬሽን ታይፕ አይደለም፣ አንዳንዶቹ ግን ነው ይሉታል። ይህም የኢኖቬሽን አይነት ኢኮ ኢኖቬሽን እየተባለ ይጠራል።
ይሄ ማለት ባጭሩ ኢኮኢኖቬሽን ኢዝ አን ኢኖቬሽን ሪዛልቲንግ ኢን ሲግኒፊካንት ፕሮግረስ ቱዋርድ ዘ 2013 ጎል ሰስተናብል ዲቨሎፕመንት ኢስታብሊሽድ ባይ ዩናይትድ ኔሽን። ኢኮኢኖቬሽን ማለት የተባበሩት መንግስታት ድርጅት አሊያም ዩናይትድ ኔሽን ያስቀመጣቸውን የ2030 የዘላቂ ልማት ግቦች ወይም በተለምዶ ሰስተናብል ዲቨሎፕመንት ጎል ለማሳካት ከፍተኛ አስተዋጽኦ የሚያደርግ አዲስ ፈጠራ ወይም ማሻሻያ ማለት እንደሆነ ትመለከታላችሁ። ይበልጥ ግልጽ ለማድረግ ይህ አይነቱ ኢኖቬሽን ትኩረት የሚያደርገው ኢኮኖሚን ማሳደግ ላይ ብቻ ሳይሆን ተፈጥሮንና አካባቢ መጠበቅ ላይ ያተኮረ የኢኖቬሽን አይነት እንደሆነ ትመለከታላችሁ። ያልገባችሁ ሀሳብ፣ ጥያቄ የሆነባችሁ አሊያም ኮንፊውዝ ያደረጋችሁ ነገር ካለ ኮሜንት ላይ ጻፉልን፣ ወዲያው የምንመልስላችሁ ነው። ኔክስት በሌላ ቪዲዮ የምንገናኝ ይሆናል። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል